ሰላም እንዴት ናቸው? በያላችሁበት ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው እንግዲህ መምህርና የታሪክ ጸሐፊ የሆኑት መምህር ታዬ ቦጋለ ናቸው። እንግዲህ የኢትዮጵያ ፖለቲካ እንደምታውቁት ትልቁንም ትንሹንም ስሜታዊ የሚያደርግ ነው። መምህር ታዬ ቦጋለ ግን ይሄ ትንሹንም ትልቁንም ስሜታዊ ከሚያደርገው ከኢትዮጵያ ፖለቲካ ገለል ብለው ነጠር ብለው የወጡ ታሪክን አገርን ፖለቲካን ገለልተኛ ሆኖ በአመክንዮ ለመረዳትና ለማሰብ ለመጻፍ የሚሞክሩ በብዙ ኢትዮጵያውያን ዘንድ ከፍ ያለ አክብሮትና አድናቆት የሚሰጣቸው ሰው ናቸው። እንደምታውቁት የኢትዮጵያ ፖለቲካ ጳጳሱንም ኡስታዙንም ወደ መንደርተኝነት የሚቀይር ነው። ትንሹንም ትልቁንም የተማረውንም ያልተማረውም መንደርተኛ ዘረኛ የሚያደርግ ነው። ነገር ግን መምህር ታዬ ቦጋለ ከሞላ ጎደል በአመክንዮ የሚንቀሳቀሱ የተማሩ በእውቀት የሚያምኑ ሰው ናቸው ተብሎ ይገመታል። ሰሞኑን በእስራኤልና በኢራን ጦርነት ሲያንጸባርቋቸው የነበሩ ሀሳቦች ደግሞ በከፍተኛ ሁኔታ ስማቸውን በየማህበራዊ ሚዲያ አስነስቶታል። እንግዲህ በጣም ነው የገረመኝ። በገንዛ ሀገራችን ጉዳይ ላይ ስሜታዊ በሚያደርጉ መንደርተኛ በሚያደርጉ በሚያበሳጩ ጉዳዮች ላይ በእርጋታና በአመክንዮ ሲንቀሳቀስ የነበረ ሰው በማይመለከተን ወይም ደግሞ እምብዛም በማይመለከተን ጉዳይ ላይ ስሜታዊ ሆኖ አላስፈላጊ የቃል ምልልሶችን ከግለሰቦች ጋር ሲያደርጉ ማየት በጣም የሚገርም ነገር ነው። አስደንቆኛልም፣ አልጠበኩትም። እውነቱን ለመናገር በጣም ማከብራቸው እመወዳቸው ሰው ናቸው። ነገር ግን በዚህ ደረጃ ይሆናል ብዬ አልገመትኩም። ምክንያቱም ይመለከተናል፣ የዓለም ጉዳይ ይመለከተናል፣ የአፍሪካ ጉዳይ ይመለከተናል። ነገር ግን እጅግ በጣም ስሜታዊ ሆነን የምንጋጭበት ኃይለ ቃሎች የምንመላለስበት መሆን የሉበትም። ለምን ኃይለ ቃሎቹ አልፎ ተርፎ ኢራኖቹ ምንድን ናቸው እረኛ ናቸው እስከ ማለት ድረስ ተደርሳል። እና ያ ነገር ትንሽ ደስ አይልም። ምክንያቱም ኢራኖቹን የኢራንን ታሪክ መላ ዓለም እንኳን እንደ መምህር ታዬ ቦጋለ ያለ የዓለምን ታሪክ የአፍሪካን ታሪክ የኢትዮጵያን ታሪክ አብጠርጥሮ እያነበበ የተረዳ ሰው ቀርቶ ማንኛውም 12ኛ ክፍል የጨረሰ ሰው ኢራኖች ምን ያህል ሀያል እንደነበሩ ምድርን ምን ያህል አንቀጥቅጠው እንደገዘው በመጽሐፍ ቅዱስ እኮ ዝናቸው የተጻፈላቸው እኮ ነው። የፋርስ ነገስታት እኮ በመጽሐፍ ቅዱስ እስራኤልን፣ ፍልስጤምን መላውን ዓለም እኮ ያንቀጠቀጡ ናቸው። የፋርስ ነገስታት ምንም የታወቀ ጉዳይ ነው። የፋርስ ነገስታት የፐርሺያን ስልጣኔ በአርክቴክቸር ምንድነው፣ በስነ ህንፃ፣ በሕክምና፣ በስነ ጠፈር፣ በእርሻ፣ በሀገረ መንግስት ምን ያልገቡበት ጉዳይ አለ። ምን ያልገቡበት ኢራኖች እረኛ ከሆኑማ ሌላ ዓለም ገና ከድንቁርናም አልወጣም ማለት እኮ ነው። እና ስሜታዊነት ማለት ይሄ ነው። ስሜታዊነት ማለት ከአመክንዮ ዘሎ መውጣት። እውነታውን እናውቀዋለን፣ ነገር ግን ከአመክንዮ ዘሎ መውጣት። ለምሳሌ ታዬ ቦጋለ ማይረቡ ሰው ናቸው ምን ያውቅና ምናምን ካልኩኝ እኔ ምን ሆንኩ ማለት ስሜታዊ ነው። እውነታው ምንድነው? ያውቃሉ። ብዙ ታሪክን የጻፉ ያነበቡ የተረዱ ሰው ናቸው። ስለዚህ ይህን ነገር ያዩበት መንገድ ከእውቀት ሳይሆን ከስሜት አንጻር እንደዛ አድርጓቸው ነው እንጂ የእውቀት ጉድለት ነው ብዬ አላምንም። መምህር ታዬ ቦጋለ የእውቀት ጉድለት አለባቸው ብዬ አላምንም። ነገር ግን ስሜታዊነት እንዳልኩት ይሄ ሪዝነብል የምንሆንበትን በአመክንዮ የምናስብበትን አይምሮ ይሾፈናል እና ትክክል አልመሰለኝም። ትልቁ ጥያቄ አሁን የኢራን የእስራኤል ጦርነት የተነሳው ምንድነው ነው? የእስራኤል የኢራን ጦርነት የተነሳው ኒኩለር ቦምብ መያዝ አትችም። አሜሪካ መያዝ ትችላለች። አሜሪካ ስትይዘው ቅዱስ ነው። ጀርመን ስትይዘው ቅዱስ ነው። ፈረንሳይ ስትይዘው ቅዱስ ነው። እስራኤልም ስትይዘው ቅዱስ ነው። ኢራን ስትይዘው እርኩስ ነው። ለምን? ኢራኖች ኒኩለር ቦምብ ከያዘው መሃይሞች ስለሆነ ጭንቅላት ስለሌላቸው ዓለምን ያጠፋሉ፣ አገር ያጠፋሉ የሚል አስተሳሰብ። ነገር ግን እነዚህ ሰዎች የዓለም የቀደምት ስልጣኔ ባለቤቶች ናቸው። ትናንት ሚጢጥ እና አሜሪካ እኮ የኢራን 100 እጥፍ ያነሰ ታሪክ ያላቸው አገሮች እኮ 100 እጥፍ በስልጣኔም በእውቀትም በምርምርም ቀደምት ህዝቦች ናቸው። ነገር ግን በታሪክ ከፍታም ዝቅታም ያለ ስለሆነ በታሪክ ከፍታ ዝቅታ ውስጥ ዛሬ ኢራኖቹ እዚህ ደረጃ ተገኝተዋል። ነገር ግን በዚህም ጊዜ በዚህም ዘመን ይሄ ሁሉ ማዕቀብ ለማመን እኮ ይከብዳል። ኢራን ላይ የተጣለ ማዕቀብ ለማመን ለመስማት ይዘገንናል። 40 ዓመት የተጣለባቸው ማዕቀብ አንድ የአሜሪካ ዶላር 940 ሺህ፣ ይህን በሰፊው እናወራዋለን፣ ጊዜ ሰጥቶን እናወራለን። 1 ሚሊዮን የኢራን ሪያል ነው የሚቀየረው። ይዘገንናል። እንግዲህ አንድ ሰው በየአይነቱ በልቶ የአንድ ዶላር በየአይነቱ በልቶ 1 ሚሊዮን የኢራን ሪያል ነው የሚከፍለው። ይህ ሁሉ ጫና የመጣባቸው ለምንድን ነው? እኛ የምንይዘው ኒኩለር ቅዱስ ነው፣
ጀርመን ተያዘው፣ ፈረንሳይም ተያዘው፣ ራሽያም ተያዘው። የቻይናና የራሽያ ጉዳይ ግድ ሆኖ እንደ ኢራኖቹ አንገት ለአንገት ተናንቀው የያዙት ጉዳይ ነው እንጂ በአሜሪካኖቹ በጎ ይሁንታ አይደለም። ስለዚህ ፓኪስታንም ስትይዘው፣ ህንድም ስትይዘው፣ ሌላው ሲይዘው ቅዱስ ነው። ኢራኖቹ ሲይዙት ግን እርኩስ ነው። ማን ይህን አዛዥ ያደረገው? እኔ መምህር ታዬ ቦጋለ ምናልባት እኔ ጋር የእውቀት ክፍተት ስላለ እንደው ቢያስረድኝ። ማን ነው ኮልካ ያደረገ? ኢትዮጵያ ነገ ኒኩለር ብትፈልግ መያዝ አትችልም። ቦምቡን ራሱ ኒኩለር ቦምብን ልክ አሜሪካ እንደታጠቀችው 4000 እኛ 7000 ብንይዝ ችግር አለ? ይህ እኮ ነው ጥያቄ ነው። በኔ አሁን እኔ የምናደዱበት ምክንያት ምንድነው? አንድም ኢራቅን በዚህ መልኩ ነው ያወደሙት። ማን ነው ተጠያቂው? እስቲ መምህር ታዬ ቦጋለ እኔ እርሶን መጠይቀት ኢራቅ ያን የመሰለ ታላቅ ሀገር፣ በነገራችን ላይ ኢራቅን፣ ኢራንን፣ ሶሪያን፣ የመንን አሜሪካኖቹም አውሮፓኖቹም ለማበሻቀጥ ሞራል የላቸው፣ ይበልጣቸዋል። 100 እጥፍ ታሪክ ይበልጣቸዋል። አዎ ዛሬ በልጠዋል። ነገር ግን ታላቅ ሀገር፣ ትልቅ ህዝቦች የነበሩ ስለ ስልጣኔ ሀሁ ሊያስቆጥሩ አይችሉም ምዕራባውያኖቹ። የስልጣኔን ሀሁ ለኢራን የስልጣኔን የአመክንዮነትን እንዴ በፍልስፍና በስነ ህንፃ በህክምና እንዴ ምን ያልተራቀቁበታል? ፋርስ የፋርስ ነገስታት ፐርሺያ ነች። እንዴ ይከብዳል። ይህን ህዝብ ለማንቋሽ ይከብዳል። ልክ እንደ ኢትዮጵያም የነበራትን ታሪክ እርሶ የሚያውቁት ነው። ምን ያህል እንደሚያከብሩት የኢትዮጵያን ታሪክ ስለማውቀው ነው። የኢትዮጵያ ታላቅነቱና ስልጣኔ ያነበቡት ነገር ስለሆነ ነው። እና መብቶት ነው። እስራኤልን መደገፍ መብት ነው። እኔ እኮ ለምሳሌ የኢራን ደጋፊ አይደለሁም። ነገር ግን ፍልስጤም ላይ የደረሰው ነገር ያመኛል። እኛ ላይ ነው እንዴ ደርሳል እኮ በእጅ አዙር እኮ ወደ ሲኦል እንድንገባ እኮ እየተደረገ ነው። ያለፉት 4-5 ዓመታት አገራችን ያ ሁሉ ጦርነት ህወሓትን አግዘው ኢትዮጵያ ወደ ሲኦልነት እንድትቀየር ያደረገ ማን እንደሆነ ጠንቅቀን እናውቃለን። ጠንቅቀን ነው የምናውቀው። ሶሪያ እንድትፈርስ፣ ሊቢያ እንድትፈርስ፣ የመን እንድትፈርስ፣ አፍጋኒስታን እንድትፈርስ ያደረግም አረብ ካለ ሰላም የለም የሚል ሀሳብ እርሶ ሲያንጸባርቁ ሳይ በጣም ነው የጎረመኝ። የአረብን ሰላም የበጠበጡት ምዕራባውያን ናቸው። ይህን እርሶ ጠንቅቀው ያውቁታል በእርግጠኝነት። ሊቢያን ማን ያፈረሰ? የመንን ማን ያፈረሰ? አፍጋኒስታን ማን ያፈረሰ? አውሮፓኖቹ ደስ እንዲላቸው ስንል እኮ ህይወታችንን እየጎበርን አንኖርም። ለምሳሌ ፓኪስታን ሙስሊም ሀገር ነው፣ አይወዳቸውም፣ ይደውራቸዋል ለምዕራባውያን ነው። ግን ኒኩለር ስለያዙ ምንም ማድረግ አይችልም። ምንም ማድረግ ቢጠሏቸውም ሊነኳቸው ጫፋቸው ሊነኩ አይችሉም። እኛ ኒኩለር ቢኖረን ኖሮ ማንም ይፈነጫል? አይፈነጭም። ዛሬ ራሽያኖችን በማዕቀብ ያሽሞደሞዳሉ፣ ትብትብ ይተወተባሉ። ነገር ግን ራሽያን ማንም አይነካም፣ ስላላቸው ነው ኒኩለር። ስለዚህ ሁሉ ዓለም ሊኖረው ይገባል። በቃ ኒኩለር ወይ ሁላችን ይኖረው ወይ ከሁላችን ይጥፋ ከምድረ ገጽ። በአመክንዮ ነው የማምነው እኔ በግሌ። እና እኔ በጣም አውቃለሁ ምናምን የሚል ሀሳብ ሳይሆን በግሌ ሀሳቡን አልቀበለውም። እስራኤልን እወዳለሁ። ቅድስት ሀገር ነች እንደ ሃይማኖታችን ስርዓት እነሱ ባይቀበሉትም እኛ ሌላው ዓለም በሙሉ እስራኤልን የሚቀበለው ከክርስቶስ አንጻር ነው። እነሱ ደግሞ ክርስቶስን አይፈልጉትም፣ አይሰሙትም፣ ይጸየፉታል። እኛ ደግሞ እንወደዋለን፣ እናከብራለን፣ እናመልከዋለን። ስለዚህ ለእኛ ቅዱስ የሆነበት መንገድና ለእነሱ ቅዱስ የሆነበት መንገድ ይለያያል። እርኩስ የሆነበት መንገድ ይለያያል። የሆነ እሱ አይደለም ትልቁ ጉዳይ። እንደ ታሪክ አሁን ባሉበት ሁኔታ ኢራን እና እስራኤል ያጋጫቸው የኒኩለር ጉዳይ ነው። ሌላ ምንም ውስብስብ ነገር የለው። ስለዚህ ይሄ ኒኩለር ለምንድን ነው የማይዙበት ምክንያት? አይወዱንም። እነሱም ፍልስጤምን አይወዱም፣ እነሱም ግብጾችን አይወዱም፣ እነሱም ሌሎችን አይወዱም። ለምሳሌ አረብና እስራኤል ተዋጉ። ጠላትነቱ ለምን አልቆመም? ከጀርመን ጋር ጠላትነቱ ቆማል። ሌሎች እስራኤልን ከጎዱ ህዝቦች ጋር ጠላትነት ቆማል። ለምንድን ነው ከአረቦቹ ጋር የማይቆመው? ለምንድን ነው ነገሮች በእርቅ የማይፈቱት? ለምንድን ነው ነገሮች በንግግር የማይፈቱት? ሁሉንም መሳሪያ አይፈታው። በእነዚህ 5 ሀገራት 35,000 ጥቃት ነው ያደረሰችው እስራኤል። በጎ ፍቃድ አላት። አይዛ ሐማስ አለ፣ አይዛ እንትን ይዝወላ አለ። ስለዚህ ሁሉንም የመደብደብ መብት አለኝ አይመስለኝም። በጉላ አይመስለኝም። በእርግጥም የሆነ የፈጀውን ፈጅቶ እስራኤል ፖለቲከኞች እና ህዝብ የሆነ ቀን ይነቃል። ይሄ ነገር ልክ አልነበረም።
ይሄ ነገር ልክ አልነበረም የሚሉበት ቀን ይመጣል በእርግጠኝነት። ምክንያቱም አካሄዱ ልክ አይደለም። እየሆነ ያለውን ነገር ዓለም እያየ ስለሆነ እየታዘበ ስለሆነ ከሀዲዱ የሚወጣው ይመስለኛል። ኤኒዌይስ ይሄ ሀሳብ ነው። ሀሳብ ሲሞቻችን እንግዲህ ተመልሰን እንመጣበታል። ጉዳይ በጣም ሰፊ ስለሆነ ተመልሰን እንመጣበታለን። ይሄ ሀሳብ ነው። ሲሞቻችን ላይ ቃርግ ሼር አድርገው። ወዳቻለሁ። ፒስ